ኤሌዘር እባላለሁ። ሌመን እባላለሁ። ቻው በቃ የኔ ፍቅር ረፍዷል ልሂድ። እሺ መልካም ስራ። ማታ ደግሞ ቆንጆ ራት ሰርቼ የምጠብቅ። የኔ ጣፋጭ አንቺ የምትሰሪው ምግብ ሁሌም ጣፋጭ ናቸው። አመሰግናለሁ። ምንም አይደል። ቻው በቃ። እሺ እንዴ የረሳው ነገር ያለ መሰለሽ? ምንድነው የረሳው? የረሳውትማ ይሄ ነው። አፈቅርሻለሁ የኔ ቆንጆ። እኔም አፈቅርሃለሁ። ቻው ቻው። እውነት ፍቅሬ ስተኛም ስነሳም ስበላም ስጠጣም ማስበዋለሁ። ባለቤቴ ቢኖርም ባይኖርም አንተም ማስበው አላቆምኩ። እኔ ደህና ነኝ። ደህና ነህ አይደል? እርስትዬ ሙች ከአንቺ ጋር ካልሆንኩ በቃ ከባለቤቴ ጋር ነው የሚሆነው። ኧረ እንደው መጣልሽ። በቃ ደውልሻለሁ። ቻው የኔ ቆንጆ። የኔ ፍቅር ርስቴን ግን ልቀየማት ነው። ምን ነው? ምን አጠፋች? ከዚህ በላይ ምን ታጠፋለች? አንቺን እየተሻማችኝ ነው። ታስደነግጠኛለህ። እንዴት ነበር ውሎ? አሪፍ ነበር። አንተ ጋስ? ያው እኔ ጋር የተለየ ነገር የለም። ምርመራ ክትትል ነው። ባይሆን ሰሞኑን ክትትል ስለምናደርግበት ሰው እየነገርኩሽን ነገር ታስታውሻለሽ? እሺ ባለሀብቱ በጣም በሚገርም ሁኔታ ከህጋዊ ሚስቱ ውጭ ቅምጣለሁ። የአንዳንድ ሰው ህሊና ግን ሲገርም። እሱን ታየውና ባይሆን ስጦታ ከሰጠሁሽ ስንት ጊዜ ሆነኝ? እንዴ ከ4 ቀን በፊት እኮ ነው የሰጠኸኝ። እንዴ ፍቅር ለእኔ እኮ 4 ቀን ማለት 4 ዓመት ማለት ነው። እስቲ በጣም ነው የሚያምረው። ወደድሽው? በጣም አመሰግናለሁ። ይሄንን ግን ለሆነ ፕሮግራም ሲኖረኝ ነው የማደርገው። እሺ እንኳን ወደድሽ። አፈቅርሻለሁ። እኔም አፈቅርሃለሁ። ዋው ቆይ ያልገባኝ ነገር ምን አስበህ ነው? ኤሌዛርና ሌመንን አጋባሃቸው? አብረው እየኖሩ ነው። ለምንድን ነው ልጅ ትሰጣቸው ያላሰብከው? ልጅ እኮ ቀላል ነገር አይደለም። ደግሞ ቀስ በቀስ ልጅ ልሰጣቸው አስቤያለሁ። ኧረ ተው ተው እንዳትቀጸፍ እንዴ! ፈጣሪ ነኝ ለማለት የሚያቃጣህ ልበል? አዎ ትልቅ ፈጣሪ ነኝ እንዴ! ኧረ እባክህ እባክህ አንተ ሰውዬ ያንተ ጦስ ለኔም እንዳይተርፍ እንዴ! ፈጣሪ ነኝ ለማለትም እኮ እያቃጣህ ነው። እደግመዋለሁ፣ ትልቅ ፈጣሪ ነኝ። የእያንዳንዱ ገጸ ባህሪዎች ፈጣሪ እኔ ነኝ። የምተረካቸውም እኔው ራሴ ነኝ። ስለዚህ የፈለኩትን ማድረግ ይችላል። ጥሩ እንደሱ ከሆነ የምትጽፋቸውን ታሪኮች እግር በግል እየተከታተልኩኝ ምንም ማድረግ እንደማትችል እነግርሃለሁ። ብታይ እኔ እኮ ምን አይነት ወንዶች ራሱ እንደሚገጥሙኝ ግርም ምን የሚለኝ። እሺ አሁን ደግሞ ምን አይነቱ ገጠመሽ? ይኸውልሽ መንገድ ላይ እየሄድኩኝ ነበርና ከኋላ ሆኖ ክላክስ ያደርጋል። ዝም አልኩት። ከዛ ከፊት መጥቶ መንገዴን ሲዘጋብኝ ጊዜ ገባሁ። እሺ ከዛስ? ምን ከዛለሁ? መንገዱ ሙሉ ሲለፈልፍ እኔ ምንም ነገር ሳላወራ ደረስንልሽ። ከዛ ሲወርድ ስታየው ከማጠሩ መወጣጠሩ ቦርጩስ ብትይ በዛ ቁመቱ ላይ የደረሰች እርጉዝ ያስነቃል። እኔማ ሲሄድ ሳየው ሚንከባለል ነገር ነበር የመሰለኝ።
አንቺ ደግሞ ሁል ጊዜ ለቅርስነት የቀረቡ ወንዶች ናቸው የሚገጥሙሽ። ወይ አንቺ ምን ይገጥሙሻል? ይገጣጥሙሻል በይ እንጂ ነገሩ አንቺም ትደበሪባቸዋለሽ በጣም። እኔ የምልሽ ሌመንዬ በጣም እርቦኛል። የሚበላ ነገር አለ ወይስ? ተነስተሽ ስሪልኝ። አትይም? ለምን ዳርዳር ነው ስሪ። እኔ እኮ ብዙ ስታወሪ ስለሚርበኝ ነው። ባሌንም ሰርቻ አላብለው ሸፋፋ። ሌመን ስልክሽ እየጠራ ነው። ማነው? እስኪ ወይኔ አንቺ ምንድን ነው የማየው? ምንድን ነው? ከዜና ጋር ግንኙነት እንዳቆምሽ ምለሽልኝ ነበር። አዎ እሱማ ብዬሽ ነበረ። ቆይ እሺ አሁንም ድረስ ትገናኛላችሁ? አዎ እንገናኛለን። ቆይ ይሄ ምን አይነት ብልግና ነው? አንቺ ትዳርሽን አደጋ ላይ እየጣልሽ እንደሆነ ምንም አልገባሽም? ሽርስትዬ ምን አባቴ ላድርግ? እኔ ዜናን በጣም ነው የማፈቅረው። እኔ እኮ ደጋግሜ ነግሬሻለሁ። ዜና የማይረባ ሰው ነው። ሲጀመር እንኳን ላንቺ ለራሱ አይሆንም። እሺ ምግቡ ላቅርብ? በቃ ተይው። አሁንማ የምግብ ፍላጎቴን ራሱ ዘጋሹ። 이구 와우 የኔ ፍቅር ቆይ እንዴት እንደናፈቅሽ እኔ ራሱ እንዴት ናፍቀኝ እንደነበር ከበር አይመስልም ግን እንዴት ነው አይመስለው? ታከዚ በይ ምንድነው ወጨረሻ? ወይኔ ምንድነው እንዳጥለኝ። እሺ እኔ አንጠልጥለሽ ጨረስከኝ እኮ በእግዚአብሔር ምን አባሽ ስማ ኤሌዛርና ሊመን ይሄን ያክል እየተዋደዱ ይሄን የመሰለ ፍቅር ገንብተው ለምን ሌላ ወንድ ላይ እንድትማግጥ ታረጋታለህ? የነዚህ ገጸ ባህሪያት ፈጣሪ እስከሆንኩ ድረስ አይደለም ከሌላ ወንድ ጋር ከወንድ ሰይጣን ጋርም ላስተኛ ትችላለህ። እሱ እንደፈለግክ ማድረግ ትችላለህ። ሊመንን ግን በባሏ ላይ የምትማግጥ ሴት እንዳታረጋት። አትልፊ። አረጋታለሁ። አታደርጋትም እያልኩ እኮ አረጋታለሁ። አታደርጋትም። አደርጋታለሁ። አታደርጋትም። አረጋታለሁ። አታደርጋትም። የኔ ውድ ርስቴ ስለ ግንኙነታችን አውቃለች። እንዴት አወቀች? ቅድም ስደውልኝ ስልክ እሷ ጋር ነበር። ተወቃ ምን እንዳይፈጠሩ። ምን ማለት ነው ተወቅ ማለት? ከኤሊዜር ጋር እኮ የዝምድና ያህል ቀረቤት አላቸው። ትዳርሽ ላይ ባልገሻል ምናምን እያለች እየተቃወመች ነው። አትፍረጅባት። ተቀና። ምክንያቱም እሷ ምንም የላትም። አንቺ ደግሞ ከአንድም ሁለት ታጫውቻለሽ። ቅናት ምን ማለት ነው? ለማንኛውም ርስቴ እንደዛ አይነት ሴት አይደለችም። የእህት ያህል የምትቆጠር ጓደኛ ነች። ታይ እንጂ ምን እያደረግሽ ነው? እቆያለሁ ብለሽ ነበርኩ። ወይ እኔ ቆንጆ ባለቤቴ በተደጋጋሚ እየደወለ ነው፣ መሄድ አለብኝ። አታረጊው። የኔ ፍቅር በጣም ይቅርታ፣ መቅረት አልችልም። እሺ የግድ ስለሆነ ነው። ቦርሳዬ ነቅብልኝ። ነይ ነይ። ውድድ ነው ማድረግ።
ምን ነው ጣፋጭ? ምን ሆነሽ ነው? ስልክሽም እኮ ዝግ ነው። ስራ ላይ ነበርኩ። በጣም ይቅርታ። እሱንማ ርስቴ ጋር ደውዬ ባላረጋግጥም ደግሞ በጭንቀት መሞቴ ነበር እኮ። ርስቴ ጋር ደውለላት ነበር? አዎ እሷ ጋር ደውዬ ነበር። ለሽያጭ ወጥታለች አለች። ምን ነው ደህና አይደለሽም እንዴ? አረ በጣም ደህና ነኝ። ደክሞኝ ነው። በቃ ገብቼ ራት ነገር ልስራ። እኔ ውዱ ባልሽ የሚጣፍጥ ራት ሰርችልሻለሁ። እውነትህን ነው? እውነቴን ነው። አንቺ ተዘጋጅተሽ ብቻ መምጣት ነው። እሺ በቃ ልብሴ ልቀይር። የኔ ፍቅር የዛሬው ራት ደግሞ ልዩ ነበር። ወደድሽው? በጣም አመሰግናለሁ። አንተን ስለሰጠኝ ግን ፈጣሪን በጣም ነው የማመሰግነው። እኔስ ብትይ እንዴት እንደምወድሽ እያወቅሽ። እናቴማ መረቀኛለች። እውነት አንቺ እንዴና አባት የሆነ ባል እኮ ነው ያለኝ። አንቺ ግን ያምሻል። ምን ሆንሽ ደግሞ? ምን ሆንሽ ትይኛለሽ እንዴ? አንቺ የትም ትዞራለሽ፣ ባልሽ እኔ ጋር ደውሎ ያስጨንቀኛል። ቆይ ለምን ትንሽዬ ስነ ስርዓት አይኖርሽም? ወይ ርስቲ፣ ለሱ ፈጠንሽ እኮ እኔ ላመሰግንሽ ነበር። ደግሞ ለምን ነው የምታመሰግኝ? ሲደውልሽ ስላላሳፍርሽኝ ነው አይደል? አታስቢ። ከዚህ በኋላ ሲደውል በደንብ አድርጌ አሳፍርሻለሁ። ማሳፈር ብቻ አይደለም አዋርድሻለሁ። እሺ ምን ሆነሽ ጣፋጭ? ትንሽ እያመመኝ ነው። ያስመልሰኛል። ምን እንዴ? ትኩሳትም አለሽ እኮ። በይ በይ በቃ ትንሽ ዶክተር ጋር እንሄዳለን። ትንሽ ኤሌዘር። አቤት። እንኳን ደስ ያላችሁ። ባለቤት ነፍሰ ጡር ነች። ምን? እውነትህን ነው ዶክተር? አዎ ነፍሰ ጡር ነች። ዶክተር
አመሰግናለሁ። ማርገዟ አስደስተሻል? በጣም እንጂ በጣም ነው ደስ ያለኝ። ምክንያቱም የሴት ልጅ እድሜ እኮ ከሄደ በቃ ሮጣ ማለት ነው። ልጅ ደግሞ ያስፈልጋታል። ቆይ እንደዚህ ያስደስትሽ አንቺ ሌመንን ተወጀታለሽ ልበል? በጣም ነው መወዳት። ሌመን ታሳዝናለች። ጓደኛዋ እንኳን ልረዳት ፈቃደኛ አይደለች። አዝይዝሻለሁ እያለች ታስፈራራታለች። ኤልዘርስ እሱ እኮ እየማገጠችበት እንዴት አላሳዘነሽም? እሱ እኮ ሲጀመር ጊዜውን ለስራው እንጂ ለእሱ አይሰጣትም። ይሰጣታል። ሲጀመር እያሰጣት አይደለም። ይሰጣታል። አይደለም ይሰጣታል። አይሰጣትም። ወይኔ ሄሎ ዜና፣ የት ነህ? መጣሁ በቃ። እናቷሽ እርግጠኛ ነሽ ከኔ ነው ያረገሽው? አዎ ዜና፣ እርግጠኛ ነኝ ካንተ ነው ያረገዝኩት። እኔ የእርግዝና መከላከያም ሆነ መርፌ ተጠቅሜ አላውቅም። የፔሪድ መምጫና መሄጃ እያሰብኩ ነው የምጠቀመው። ከወደድሽኝ አስወረችው። ይሄ የምርህን ነው? ወድሻለሁ በመጣልሽ። ከወደድሽኝ አስወረችው። እንዴት ዋልሽ ሚስቴ? እንዴት ዋልክ? ምንድን ነው ያስከው? ምን ይመስልሻል? በዚህ እጅ ያስኩት የሴት ልጅ ልብስ፣ በዚህ ያስኩት ደግሞ የወንድ ልጅ ልብስ ለልጃችን ዝግጅት ብዬ። ቆይ እንዴት እንደዚህ ታደርጋለህ? ይሄ የህፃን ስራ ነው። እሺ እማ ምን አጠፋው? ጣፋጭ ከዚህ በላይ እንዴት ማጥፋት ፈለግ? በፈጣሪ ስራ እየገባህ ነው። ቆይ እንዴት ነው እንደዚህ የወረደ ስራ የምትሰራው? እኔ እኮ ከመጓጓት የተነሳ ነው። ይሄኔ እኮ በዚህ አይነት ለሰው ሁሉ ሚስት ያረገዘች እያለ እየዞርክ እየተናገርክ ነው ያልከው። አዎ ተናግሬያለሁ። ያው ደስታ ያስደስታችኋል ብዬ እኮ ነው። አንተ ጤነኛ አይደለህም እንዴ? ያማሃል? እኔ ለይቶልሃል። ጣፋጭ
እያልሽ ነው? ስማ በሽተኛ ነህ እንዴ? አታስብም? ሌመን ሲጀመር አሶቹ ከሚላት አውሬ ሰው ማርገዝ የለባትም። በቃ ተሳስታለች። ያረገዘችው ከኤሌዘር ነው ብለህ ደግመህ ጻፈው። የልጇን አባት የምታውቀው እናት ብቻ ናት። ስለዚህ ሌመን ትክክል ናት። ያረገዘችውም ከዜና ነው። አታስብም እንዴ? እንዴት ባል እያላት ከሌላ ወንድ ታረግዛለች? በመጀመሪያ ባል እያላት ለምን ወደ ሌላ ወንድ ሄደች አላልሽም ነበር? ደግፈሻት ነበር። እኔ እሱን አልደገፍኩም። ምክንያቱም ኤሌዘር ሚስቱ በማርገዟ በጣም ደስተኛ ነው። በህይወት ውስጥ ብዙ ሀዘንና ደስታ ይመጡብናል። እነዚህን ተቀብሎና ችሎ የማለፍ ግዴታ አለብን። አትፈላሰፍ እባክህ። ታሪክ እያበላሹ ታሪክ መጻፍ ማለት አለማወቅ እንጂ ማወቅ አይደለም። የሰማኸኝ ነው? እኔ ምንም ብቻ አድርግ። አንቺ የምትችይኝን ማድረግ ባልችልም የምትይኝን ግን መስማት ይችላል። ስለዚህ ንገሪኝ። ጥሩ፣ ሌላውን ተው፣ እንደፈለክ ማድረግ ትችላለህ። ነገር ግን ሌመን ያረገዘችው በትክክል ከኤሌዘር ከባሏ ነው ብለህ ደግመህ ጻፈው። ገሎ ማዳንና ንዶ መካብ ደስ አይልም። ስለዚህ አላደርገውም። አታደርገውም? አላደርገውም። እሱን እናያለን። እኔ ነኝ ጥፋተኛዋ። አረ ጣፋጭ ወደዛ ትንከኝ በእናትህ። ደግሞ ምን ሆነሽ ነው በጧት ፊትሽን የጣልሽው? አርግዣለሁ። የምር? ውይ በጣም ደስ ይላል። እንኳን ደስ አለሽ። ኤሌዘር ደግሞ ትላንትና ሚስት ያረገዘች ብሎ ለሰው በጠቅላላ ሲያወራ ነው የከረመው። ጭራሽ ማማታ የልጅ ልብስ ምናምን ብሎ ገዝቶ አልመጣም መሰለሽ? ውይ እና በጣም ነው ደስ የሚለው። እንኳን ተናገረ። እርስቴ ያረገዝኩት ከሱ አይደለም ከዜና ነው። ምን? ስማ አሁን ለምፈስ ቅዱስ አዶም አንቺ ምታወሪውን ግን ታውቂዋለሽ? ኧረ በእናትሽ በጭንቀቴ ላይ ጭንቀት አትጨምሪብኝ። ቢያንስ የሆነ ነገር ብለሽ እርጂኝ። አንቺ ያማገጥሽው አንቺ ያለሽ እኔ ምን አይነት መፍትሄ ልስጥሽ? ሰሚኛለሽ? እኔ እንዳንቺ አይነት ባለጌ አይደለሁም። እሺ ቆይ እርስቴሽ አንዴ በሆነ ነገር ላይ ምን አባቴ ላድርግ? ቢያንስ የሆነ ሐሳብ አምጪና እርጂኝ። በቃ ጨንቆኝ እኮ ነው በእግዚአብሔር። እዛው ፈጣሪ እርዳሽ። እሺ እኔ ምንም አረዳሽ። እማ ምን ልርዳሽ? ሱፐር ማርኬት ደርሼ ልመጣ ነው። እንዴ አረ ንቅንቅ የለም እንዴ? የምትፈልጊውን ጻፊልኝ፣ እኔ ገዝቼ እመጣለሁ። ታው እንደዛ ይሻላል። አዎ በዚህ እንኳን ላግዝሽ። እሺ መጣ። እሺ ምንም እንዳትረሳ አፍቅርሽ። እርስቴ እንዴት አደርክ? ሰላም ነው አለ። ከየት ወዴት ነው? አይገርምም? ተገጣጠመን። ለሚል ላገኛት እየሄድኩ ነበር። እንደዛ ከሆነማ አብረና ነይ። ይገርምሻል፣ እንደዚህ በህይወቴ ደስተኛ ሆኜ አላውቅም። በጣም ነው ደስ ያለኝ። ልጅን ያክል ነገር አግኝተህ እንዴት ደስ አይልህም? ለማንኛውም እንኳን ደስ አለ ብያለሁ።
እንኳን አብሮ ደስ አለ። ርስቴ ለጊዜውም ቢሆን ጣፋጭ ነፍሰ ጡር መሆኗ ለሌላ ሰው እንዳትናገሪ፣ እኔም እንደነገርኩሽ እንዳትነግሪያት። ሚስጥር ሆኖ እንድንይዘው ስለፈለገኝ። አረ ችግር የለውም አልነግራትም። ሲጀመር እኮ ራሷ ትነግረኛለች። ያው ጣፋጭ ያልሽኝ እንዳለ ገዝቻለሁ። እሺ አባቴ መሰግናለሁ። በቃ ተጫወቱ። እሺ ቆይ ምን ሆነሽ ነው እንደዚህ ሆንሽው? ቆይ አንቺ የሰራሽውን ስራ እያወቅኩኝ እንድስቅልሽ ነው የምትፈልጊው? ኧረ በእናትሽ ባለቤት ያለ ይሄን ነገር ሌላ ቦታ ብናወራበት አይሻልም? ልጅ አገኘው ብሎ ፊቱ ላይ ያየሁትን ደስታ ሳይ በእውነት ባንቺ በጣም የተናደድኩት። ርስትዬ እሺ ምን አባቴ ላድርግ? ይሄ ኮም ብዬ ፈልጌ ያደረኩት ነገር አይደለም። የዚህ ሰውዬ ግፍ ግን ሲኦል መሀል እንደሚከትሽ ምንም አትጠራጠሪ። እሺ ርስትዬ ይሄንን ሌላ ቦታ እያወራሽ እንደፈለግሽ ዘድብኛል። ሻውን ብቻ ዝም በይልኝ በእግዚአብሔር። ባባ እንዴ ሰማይ መሰለኝ። አሁን መራገጥ አልጀመረም እንዴ? ገና እኮ ነው። የኔ ግን ምኞት ሴት ልጅ እንድትወልጭልኝ ነው ጣፋጭ። ብዙ ወንዶች ግን የመጀመሪያ ልጃቸው ወንድ ቢሆን ደስ ይላቸዋል። አንተ ግን ሴት ብትሆን ትላለህ። አሁን ሴት ነው የምፈልገው። ለዛውም ቁርጥ አንቺን የምትመስል። ምክንያቱም ደግሞ ታውቂያለሽ አይደል? አንቺ ነሽ የመጀመሪያም የመጨረሻም ፍቅሬ። አፈቅርሻለሁ ጣፋጭ። ምን ነው? ምንድነው የምታስቢው? ከአይምሮ ውስጥ አውጥተሽ ማጥፋትና መበተን ብትቺ ምንኛ እናደር ነበር። ግን ስለማትቺ አይደል ያደረግ ደስ ብሎ በኔ መለ የምታደርሰውን ጫናና ስቃይ ካላቆምክ ለወረቀት እንበተንልሃለሁ። በቃ ማስወረድ አለብኝ። ምን ጭራሽ ሰውየውን ልታታልዩ? ሌላ ምንም አማራጭ የለኝም። ፈልጌ አይደለም ያረገዝኩት፣ ስለዚህ አስወርደዋለሁ። የራስሽ ጉዳይ፣ እዛው ራስሽን ቻይ። እሺ ግን ርስቴ ከጎን ሆነሽ አትረጅኝም? መርዳት አይደለም ድጋሚ ስሜ እንዳታነሽ እሺ? አንቺ ቆይ እንዴት ነው የምታስቢው? እንዴ እኮ ትልቅ ኃጢአት ነው። እሺ ምኑ ላይ ነው ኃጢአቱ? እሱ ብቻ ሳይሆን እኔም በቃ ውስጥ ያምኖ ስላልተቀበለው ነው። የኔ ፍቅር እባክሽ ታረጂ። ለኔም ለአንቺም ጥሩ አይሆንም። ሰውድሽ አስወርጅ። ዜናዬ ምን አባቴ ላድርግ? ጨንቆኝ እኮ ነው። ይገባኛል ጭንቀትሽ፣ ግን እመኚኝ ህይወታችን ነው የሚበላሽው። እወድሻለሁ። ጣፋጭ አሁን በዚህ ምድር ላይ እንደኔ ደስተኛ ማን አለ? እንደኔስ ብትል አንቺ እኮ ለኔ ሄሎ ኮማንደር፣ ሰላም ነኝ። አዎ ዝግጁ ነኝ። መቼ? ጠዋት? እሺ ጥሩ።
በቃ ሰላም እደር ኮማንደር። ምንድነው? ጣፋጭዬ ክፍለ ሀገር ግዳጅ ልሄድ ነው። ምን ማለት ነው? እኔም ብቻዬን ጥለኝ? ምን ላድርግ ጣፋጭዬ? ፈራሽ እንዴ? ነው ፈርቻለሁ። አይዞሽ ምንም አትሆኝም። እሺ ጠንካራ ሰው ነሽ። እንደዚህማ ደካማ አትሆኝብኝ። እሺ ነው ሌመን አሁን መግባት ትችያለሽ። የኔ ፍቅር እንዴት ነሽ? አሁንማ በጣም ተሽሎኛል ማለት ይቻላል። ተመስገን። አልዋሽሽም፣ ባለቤትሽን ከልብ ነው ያመሰግንኩት። እንዴ ለምን? እንዴ እሱ ውጭ ባይር ኖሮ ይሄን ያህል ጊዜ ከኔ ጋር ታሳልፍ ነበር። አሁንማ መምጫው ደርሷል። እኔ ግን ምን እንደሚያሳስበኝ ታውቃለህ? ሲመጣ ምን ብዬ ነው የምነግረው? እሱን ተይው ነው በላሻውን ፈታ በይ። እወድሻለሁ ከልብሽ። የኔ ፍቅር አሁን እንዴት ነሽ? አሁን በጣም ደህና ነኝ። ሰውነትሽ ስለሙቀትሽ ቀንሷል፣ ታስተካክለሽ። አንተ ያለህልኝ ምን ሆናለሁ? እኔም እወድሻለሁ። ምንም አትሆኝብኝ። ስልክሽ ዘግተሽዋል ነበር እንዴ? ነበር። አንቺ ሄሎ ውዴ፣ እንዴት ነህ? እኔ ደህና ነኝ። ወይ እኔም በጣም ናፍቀኸኛል። አዎ ቢሮ ሆኜ ነው። እሺ እሺ። ናፍቀኝ። ምን አስበሽ ነው ስልክ የማታነሺው? ሆስፒታል ነበርኩ እና ምን አለሽ? ሁሉም ነገር በጥሩ ሁኔታ ተጠናቋል።
ጥሩ ቀጣይ ምን አሰብሽ? ቀጣይ ያሰብኩትማ ኤሊዘርን እያየው በኃጢአቴ ከምቀጣ ሲመጣ ሁሉንም ነገር ነግሬው ከዜና ጋር መጠቃለል ይሻልሻል። የምስኪን ሰው አይኑ ይገርፋል። ምስኪንነቱ ከሚገልሽ ደግሞ ከዛው ከማይረባው ዜናሽ ጋር ብትጠቃለይ ይሻልሻል። ይሻለኛል። ለማንኛውም እቃው እንዲገዙ ያናገርናቸው ገዢዎች ተስማምተዋል። የምርሽ ነው? እንኳን ደስ አለሽ። በጣም ደስ የሚል ነገር እኮ ነው። ጥሩ ዛሬ በጣም ፍክት ብለሻል። አዎ ምን ተገኘ? የሆነ ስራ ተሳክቶ በጣም ደስ ብሎኛል። ከምር? ዋው በጣም ደስ ይላል። ስለዚህ ዛሬ አሪፍ ምሽት እናሳልፋለን ማለት ነው። ምን እያልሽ ነው? አንተ ከሄድክ አንስቶ ህመም ላይ ነኝ። እና ታዲያ ለምን አልተመለስሽም? ለምን ብቻሽን መሰቃየት ፈለግሽ? ብቻዬን አልነበርኩም። ርስቴ አብራኝ ነበረች። በቃ አይዞሽ፣ እንኳን አንቺ ተረፍሽ። ልጅ እንዲኖረኝ ይጓጓል። ፈጣሪ ግን ምን አድርጌው አሳይቶ ነሳኝ። እባክህ ፍቅር ተጨንቃ አታስጨንቀኝ። ደግሞ ቁም ነገር እንችላለን። የመጨረሻ ጭቆት
ምን አደረኩኝ? ምን እንደምልሽ አላውቅም። ጣፋጭ ጽንሷ ሲወርድ ሆስፒታል አብረሻት እንደተንከራተት ደህና ነው። አንቺ ቆይ ባልዋልኩበት ባላየሁበት ስሜን አታልቺ ማለት አሰሚም እንዴ? ስንቴ ልንገርሽ? እስቲ የኔ ምን አባቴ ላድርግ? ጨንቆኝ እኮ ነው። ከአንቺ ውጭ ሌላ ጓደኛ የለኝም። ደስታዬንም ሀዘኔንም ማካፍለው አንቺ ነው። ታውቂያለሽ አይደል? ጭንቅ ቢለኝ እኮ ነው። የራስሽ ጉዳይ። አንቺ እኮ በሰራሽው ስራ ነው የምትጨነቀው። እኔ ምን ቦጣኝና ነው የምጨነቀው? ትሰሚኛለሽ? ከዛሬ ጀምሮ ለቀልድም ቢሆን ስሜን ብታነሺ የመጨረሻችን ነው እሺ የሚሆነው። ቀልደኛ እንዴ! አይዞሽ ምንም አትሆኝም። እሺ እኔ ያለው ምንም አትሆኝም። ደህና ትሆኛለሽ። በጣም እያመመኝ ነው። እኔን ትንሽ ጠንከር በይ። በጣም ፈርቻለሁ። ቆይ እንዴት ብዬ ልረጋጋ? ለጣፋጭ ያለኝን ፍቅር እያወቅሽ እሷ ከሌለች እኔ መኖር አልችልም። እባክሽ ርስቴ በተቻለሽ መጠን ፈልጊያት። እኔም የቻልኩትን እፈልጋታለሁ። እሺ በቃ አንተ ለመረጋጋት ሞክር፣ እኔም እፈልጋታለሁ። አንተ ባለቤቷ ነህ ወይስ ጓደኛዋ? ያው ሁለቱንም በለው። እንግዲህ አንድ መጥፎ ዜና እነግርሃለሁ። ያው ራስን ማረጋጋት አለብህ። ሌመን ኩላሊቶቿ ፌል አድርጓል። የግድ ኩላሊት መቀየር ሳይኖርብን አይቀርም። አልገባኝም። ኩላሊት ምን ማለት ነው? ኩላሊቶቿ የግድ መቀየር አለባቸው። ዶክተር ምን መሰለህ፣ እኔ በዚህ በመሀል ምንም የሚመለከተኝ ጉዳይ የለም። በጣም አዝናለሁ። ወይ ለጓደኛዋ ወይ ለእናቷ ወይ ለባለቤቷ ምናምን ነው መደወል ያለብህ። በጣም አዝናለሁ። ይቅርታ አድርግልኝ። አዝናለሁ። ጓደኛዋ ጋር ደውልላት እሺ? ስማ፣ ሌላው ሲገርመኝ ልገላ ኩላሊት አልባ አረካት። ንገረኝ፣ ምን አይነት በቀል ነው እያካሄድክ ያለኸው? በቀል አይደለም፣ በቀል አይደለም። ድርሰት ነው። እባክሽ ልቀቂኝ። አልለቀህም። እየሰማኸኝ ነው? መልሰህ ጤነኛ ካላረካት አንተን አሰናብትሃለሁ። ሰማኸኝ?
እባክሽ እስቲ ከሞቴ በፊት ኤሊሴርን አግኝቼ ይቅርታ እንድጠይቀው እንዲመጣ ብቻ ተባበሪ። ሌኒ ኤሌዘር ባንቺ በጣም ተበሳጭቷል። በጣም ያዘነች ይባስ ብለሽ ጥለሽዋለሽ። ያሳለፈው ነገር በጣም ከባድ ነው። እኔ ሰውን እንደዚህ ሲወድ ለሰው እንደዚህ ሲያዝን እራሱ አይቻልም። እኔም ሳሳት ሊገላኝ ነው። በዚህ ሰዓት ከህመሙ በላይ የሚያመኝ ሳሳቱ ነው። ስታስቢ ያደረግሽው ነገር ቢያውቅ ምን ያህል እንደሚጎዳ አውቃለሁ። ከባድ ነው። ግን ርስቴ እባክሽ መሞት አልፈልግም። ኤሌሴርን አግኝቼ ይቅርታ ጠይቄው ከሚወደኝ በላይ ወድጄ እንዲያየኝ እፈልጋለሁ። እባክሽ ርስቴ እንዳትሞት። ኢየሱስ አትሞች። ዜና ለአንቺ ኩላሊት እንዲሰጥ ዶክተሮች ጠይቀዋት ነው። ተይኝ፣ ሰምቻለሁ። ምንም ስለሱ መስፈት አልፈልግም። ትንገሪ። ኤሌዘርም ተጠይቆ ነበር ግን ፈቃደኛ ነው። እኔ ቆንጆ፣ እኔ ግን ላንቺ እንኳን ኩላሊት ህይወቴን ልሰጥሽ ዝግጁ። ምን አልሽ ደግሞ? ርስቴ ለምንድን ነው እዚህ ቤት ያመጣሽ? አንቺ ጋር ለምን አልሆነም? እኔ እዚህ ቤት ሆኜ ኃጢአቴን እያስታወስኩ በጭራሽ መታመም አልፈልግም። ተረጋጊ እንጂ ቀስ ብለሽ እኮ መውጣትሽ አይቀርም። ኤሌዘር ለአንድ ወር የስራ ፊልድ ወጥቷል። ቤት እስክታገኝ ድረስም ትቀመጥ ብሏል። ስለዚህ ቀስ ብለን ፈልገን ተረጋግተሽ ትወጫለሽ። ኮሽ ለምን አንቺ ጋር ሆኜ አልፈልግም? የኔን ክፍል ታውቂያት የለ እንዲህ ለራሱ አንድ ክፍል ለእኔና ለእህቶች ራሱ አልበቃ ብሏል። አንቺ መጥሽ ደግሞ ጭራሽ ተደራርበን ልንተኛ ነው። ከዚህ በኋላ ዜናን የማይበት አይን የለኝም።
መንገዴን ማሳመር ነው የምፈልገው። በእውነት ከስተትሽ መማርሽና በመጸጸትሽ ግን በጣም ደስ ብሎኛል። ርስትዬ ግን ምን እንደሚቆጨኝ ታውቂያለሽ? ኤሊዜርን አግኝቼው ይቅርታ ጠይቄው ይቅርታ አድርጎልኝ ደስተኛ መሆን ነው የምፈልገው። ከቁጭቴ መዳን ነው የምፈልገው። እስቲ እሺ ካለ እኔ ደግሞ ሞክረዋለሁ። ሲመጣ እናግረዋለሁ። ግን እሺ የሚል እንኳን አይመስለኝም። ለማንኛውም ከዚህ በላይ ራስሽን አታስጨንቂ። አንቺ ማረፍ በይ። እኔም ደክሞኛል ልተኛ። እና ማጣላት ማለየት ነው የምትችለው? ንገረኝ። እኔ እነሱ የሚፋቀሩበትን መንገድ ማመቻቸት ነው እንጂ ማፋቀር አልችልም። ለምን ባረማችለው? ንገረኝ። ሰርፕራይዝ አለ። ኤሊዜር ከየት መጣ? አንቺ አታይኝም እንጂ ሁሌም እኮ አብሬሽ ነበር። አዎ ለሚዬ የተፈጠረውን ነገር ሁሉንም ነገር ይነግርሻል። ጣፋጭዬ በአንቺ የሚጨክል ልቦና የለኝ። ዶክተር ባለቤቴ ምን ሆነ? ምን መሰለህ ባለቤት ኩላሊቶቿ ፌል አድርጓል። የግድ ደግሞ ካልታከመች በቅርቡ እናጣታለን። ኩላሊት የሚለግሳት ሰው እኔ ስጣታለሁ። የምርህን ነው? የእውነት? መቼ ነው ማድረግ የምትፈልጉት? ጊዜ የለንም። አሁንም ማድረግ እንችላለን። ተከተለ። ረስቴ አንድ ነገር እንድታደርግልኝ እፈልጋለሁ። ምን? ለጣፋጭ እኔ ኩላሊት እንደለገስኳት እንዳትነግሪያት። ታዲያ ማን ነው? ማን ብዬ ልነግራት ነው? አይኗን ማየት እንደማልፈልግ ከነገርሻት በኋላ አንቺ እንደምትሰጫት ንገሪያት።
እሺ ከዛ በኋላስ? ከዛ በኋላ እሷ ድና ቤት ከገባች በኋላ ያለውን ነገር እንነጋገራለን። አሁን ወደ ኦፕሬሽን ክፍል ልገባ ስለሆነ በጸሎት ሻክሽ። ቆይ ለምንድን ነው መቆሜ የምትገለኝ? እኔ መቆሜ ከምትገለኝ ብሞት ይሻለኝ ነበር። ጣፋጭ ርስዬን የፈራሁት ቆይ ሁሉን ነገር ከነገርኩት በኋላ ቢጠላኝስ? አይንሽን ላፈር ቢለኝስ? እንዴት እንደሚወድሽ ታውቂያለሽ አይደል እንዴ? ለጊዜው ቢጎዳም በፍጹም አይጠላሽም። ምን እርግጠኛ ነኝ። ይጠላኛል ርስቴ፣ ይጠላኛል። ቆይ ምንም ባልነግረውስ እንደዚህ ብንቀጥልስ? ዝም ብል? ይኸውልሽ አንድ ነገር ልንገርሽ። ይህንን ነገር አንቺ ሳትነግሪው ቀርተሽ ከሌላ ሰው ቢሰማ አለበዛም ያ ዜና ለተንኮል ብሎ ቢነግረው ያኔ ነው የመጨረሻ የሚጠላሽ። ርስዬ እኔ ጭንቅላቴ ሊፈነዳ ነው። ጨነቀኝ እኮ። እንግዲህ ነግረሽው ጭንቀትሽንም እብደትሽንም ብትገላገይ ይሻልሻል። አለበለዚያ እኮ ይዘሽው ከቆየሽ በገባ በወጣ ቁጥር በሌላ ነገር በተናደደ ቁጥር ፊቱን በቀየረ ቁጥር ተሳቀሽ ትሞቺ እንዴ? አረ ነግረሽው ተገላገይ፣ እንደዛ ይሻልሻል። ምን ሆነሽ ጣፋጭ? ኤልዬ አንተ ንጹህና ጥሩ አፍቃሪ ነህ። ኤልዬ እኔ በድያለሁ። አንተ ግን ንጹህ ፍቅርህን እየሰጠ አሸንፈኛል። በቃ ልጁን ያረገዝኩት ከሌላ ፍቅረኛዬ ነው። ምን? ያስወረድኩትም ያንተ ስላልሆነ ጨንቆኝ ነው። እባክህ የኔ ጌታ ይቅር በለኝ። እባክህ የኔ ጌታ ለቂኝ።
እሱም እኮ በጣም ተጎድቷል። መቼም ከብረት አልተሰራ ሰው ነው። አንተ ብረት ራስ ጨካኝ ነህ። አሳልፊኝ ልሄድበት። እስከ ዛሬ ድረስ አንተ ሄደሃል። አሁን መሄድ ካለብኝ የምሄደው እኔ ነኝ። ግን ዋቀው እስከ ዛሬ ሲሰጠኝ የነበረው ፍቅር ጊዜያዊ ነው። ሄሎ ዜና ምንድን ነው? አንተ አይገባህም እንዴ? አይንህ ማየት አልፈልግም። በቃ ተወኝ።
ስሚ እኔና አንቺ እስከ ዛሬ ስንጣላበት የነበረው በየራሳችን ትክክል ነበር። ግን አንቺ ሞኝ ነበርሽ። በአንቺ ቤት ድርሰትን አቃጥለሽ ሞተሽ። እኔና ድርሰትን ለአንድም ደቂቃ አንለያይ። ምንድነው የምታውቀው ነገር? አንቺ ለሌመን መከራከርሽ ትክክል ነበርሽ። ምክንያቱም ሌመን ማለት አንቺ ነሽ፣ ኤልዘር ማለት እኔ ነኝ። እናውቃለን። ብንናገር እናልቃለን።
እኔ የምልህ ስለ ዜና የምታውቀው ነገር አለ እንዴ? አረ በጭራሽ። ደግሞ ምን አገባኝ ብዬ የኔ ፍቅር ምንድን ነው? አርግዣለሁ። እውነት? የኔ አባት እማ እና ምን አማረሽ? ኧረ ምንም ገና እኮ ነው። እንኳን ደስ አለህ የኔ አባት። እኔ ኤሌዘር ነኝ፣ ሀበሻ ነኝ። ሀበሻ ደግሞ ሚስቱና ርስቱን አሳልፎ አይሰጥም። አልሰጥህም